በሀገራችን አዲስ አበባ ባሳለፍነው ወር የታዋቂዋ ሞዴልና ቲክቶከር ቦሌ አራብሳ ከሚገኘው ቤቷ ላይ ከአምስተኛ ፎቅ ላይ ወድቃ መሞቷ ይታወቃል። ኬኔኔ አዶኛ የታዋቂው ድምጻዊ አንዷለም ጎሳ ባለቤት እሷን በተመለከተ እጅግ ዘገናኝ እጅግ አስደንጋጭ መረጃም እየወጣ ይገኛል። ስለ አንዷለም ጎሳም የኬኔኔ አዱኛ አባትም እጅግ አስጠንቅቋል። የልጅን ፍርድ አሰጧት እያሉ ነው። በሱም በተመለከተ አዲስ መረጃ አለን። አብራችሁ ቆዩ። በሌላ መረጃ ስናቀና የፕሮቴስታንት ነብይ ነው ተብሎ የሚጠራው እዩ ጩፋ በወንጌላዊቷ ቤተክርስቲያን ካውንስል መታገሩን ተከትሎ እሱ ምላሽ መስጠቱ የሚታወቅ ነው። እኛም ማቅረባችን የሚታወቅ ነው። ይህም በተመለከተ ደግሞ ፕሮቴስታንቶች ለሁለት ጎራ ተከፍለዋል፣ የእዩ ጩፋ ደጋፊዎችና የካውንስሉ ደጋፊዎች። ስለዚህ እነሱን በተመለከተ ደግሞ እጅግ ማውሮ መረጃ አለኝ። አብራችሁ ቆዩ። በሌላ መረጃ ስናቀና ደግሞ በአንድ ጫማ ጠርጎ 7500 ብር የተሰጠው አንድ ኢትዮጵያዊ ጫማ ሊስትሮ ጠራጊ በጣም የሚያስገርም ታሪክ ነግራችኋለሁ። አብራችሁን ቆዩ። በሌላ መረጃ ስናቀና ደግሞ በቅርብም የብርቱካን ታሪክ እስካሁን ድረስ አላበቃም። ብርቱካን ፋና ላይ ያቀረበችው ነው ወይስ ደግሞ ኢቢኤስ ላይ ያቀረበችው ነው ትክክለኛ ታሪክ በሚለው አሁንም ድረስ እየተከራከሩበት ይገኛል። እሱን በተመለከተ አዲስ መረጃ አለኝ። አብራችሁን ቆዩ። ወደ የተከበራችሁ ተመልካቾቻችን ቪዲዮአችን ከመጀመራችን በፊት እንደተለመደው ሁላችሁም ላይክ በማድረግ ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በመጫን የደወሏን ምልክት በመጫን ደግሞ አብራችሁን ቆይታ እንድታደርጉ ጋበዝኳችሁ ማለት ነው። እስከ ፕሮግራማችን ፍጻሜ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። እንግዲህ ወደ መጀመሪያው መረጃችን ነው የምንሸጋገረው። የመጀመሪያው መረጃችን እንግዲህ በእስልምና ኢድ አልፈጥር በዓል አከባበር ላይ እንግዲህ መንሱር ጀማል መኪናው ውስጥ ቁጭ ብሎ ወደ 50 ሺህ ብር የሚያክል ብር ይዞ ለሰዎች ሲሰጥ በቀረጸውና ቲክቶክ ላይ በለቀቀው ቪዲዮ ላይ ማለት ነው እየተተቸ ይገኛል። እስቲ መረጃ አዳምጠን እንጣ። መንሱር ጀማል ትላንት በኢዳል በዓል ገንዘብ ሲሰጥ የተቀረጸውን ቪዲዮ በቲክቶክ ገጹ ከለቀቀው በኋላ በርካታ ሰዎች ትችት አቅርበውበታል። ታዲያ ጉዳዩን አስመልክቶ ፋስት መረጃ መንሱር ጀማልን አነጋግሮ የነበረ ሲሆን በዚህ ዘመን ሀብታም የመኪናውን መስታወት ዘግቶ ከድሆች ራሱን አርቆ በሚኖርባት ሀገር እኔ የቻልኩትን ማካፈል ችያለሁ፣ ከእኔም አይቶ ሰው ያለውን እንዲያካፍል ያረኩት ነገር ነው በማለት ምላሽ የሰጠ ሲሆን የገንዘብ መጠኑም ከ50 ሺህ ብር በላይ መሆኑንም ገልጿል። እንግዲህ ምንድነው በጣም በርካታ ሰዎች መንሱር ጀማልን እየተቹ ነው የሚገኙት። እንግዲህ ቀኝ ሲሰጥ ግራ ማየት የለበትም። ስለዚህ ደብቀ ለምንድን ማትሰጠው? ሶሻል ሚዲያ ላይ ለመታየት ነው የምትሰጠው ወይ ለመወደድ ነው የምትሰጠው ወይ የሚል በጣም ብዙ ስሞታ እየቀረበበት ይገኛል ማለት ነው። አንዳንዶቹ እሱ ደግሞ የሰጠው መልስ ደግሞ ፋስት መረጃ አናግሮት እንግዲህ ሀብታም የመኪናው መስኮት ዘግቶ ከዶች በራቀበት ጊዜ እኔ ብር መስጠቴ ለምንድን ነው የሚያስተቸኝ? ሌሎች ሰዎች እንዲሰጡ ማበረታቻ ነው እንጂ ምንም ጉዳት የለውም እያለ ነው። እናንተ ምን ትላላችሁ ቤተሰቦች? እኔ በጣም ሶሻል ሚዲያ ላይ ለመታየት የሚደረግ ነገር አልወድም፣ የምር አልወድም። እናንተ ትወዳላችሁ? በቃ ደብቀ ሰጥ። ቀኝ ሲሰጥ ግራ ማየት የለበትም። በቃ እግዚአብሔርን አንተ ብቻ ካያችሁ ይበቃል። ስለዚህ ስትሰጥ ከሰጠ በኋላ እርሳው፣ ሁሉ ነገር እርሳው እንጂ ለመታየት ለላይክ ለመወደድ ብቻ ብለን የምናደርገው ነገር ይሄ ምንድናችን በረከታችንን ያሳጠናል ብዬ አስባለሁ። እናንተስ ምን ትላላችሁ? ኮሜንት ላይ ሐሳባችሁን ስጡኝ። ወደ ሌላ መረጃ እንሸጋገር። ሁለተኛው መረጃችን የሚያጠነጥነው በአፍሪካ ቆንጆ ሴቶች ያሉባቸው ሀገር ተብሎ ይፋ ወጥቷል። እንግዲህ ኢትዮጵያ ስንተኛ ነች? እንግዲህ ኢትዮጵያ በቁንጅና አትታማም። ደምግባታችን ውበታችን ልዩ ነው። እስቲ ከአፍሪካ ስንተኛ ትመስላችኋለች? ኮሜንት ላይ ቀድማችሁ ጻፉ ውስጥ ሁላችሁ። አፍሪካ ውስጥ ቆንጆ ሴቶች ያሉባቸው 5 ሀገራት በደረጃ። እንደሚታወቀው አፍሪካ በብዙ የባህልና የተፈጥሮ ውበት የታወቀች ሲሆን በተለይም ሴቶቻቸው በውበታቸውና በብርታታቸው ይታወቃሉ። ከአፍሪካ ውስጥ በቆንጆ ሴቶች የሚታወቁ 5 ሀገራትን እንመለከታለን። በቅድሚያ ግን ላይክና የፕላስ ምልክቷ በመንካት ፎሎ ማድረጋችሁ እንዳዘነጉ። 5ኛም ታንዛኒያ የምትገኘው በምስራቅ አፍሪካ ስትሆን የተለያዩ ባህሎችና ብሔረሰቦች ያካተተች አገር ነች። የታንዛኒያ ሴቶች በብዙ መልኩ ቆንጆና የተለያዩ ባህላዊ ልብሶችና ጌጣጌጦችን በመልበስ ይታወቃሉ። 4ኛ ኬንያውያን ሴቶች በብዙ ዘርፎች እንደ ትምህርት፣ ስፖርት፣ ስነ ጥበብና ፖለቲካ ላይ ተወዳጅነት እንዳላቸው ይነገራል። 3ኛ ደቡብ አፍሪካ ውስጥ ብዙ ቆንጆ ሴቶች እንዳሉ ይነገራል። እነሱም በተለያዩ መስኮች እንደ ሙዚቃ፣ ፊልም፣ ስፖርትና በሌሎች ታዋቂነት
ታዋቂነት እንዳላቸው ይነገራል። ሁለተኛ ናይጄሪያ በአፍሪካ ውስጥ ትልቁ የህዝብ ብዛት ያላት ሀገር ስትሆን ባህላዊና ዘመናዊ ገጽታዎች ብሎም ደግሞ በተለያዩ ቆንጆ ሴቶቿና ማራኪ ባህሎቻቸው ይታወቃሉ። ናይጄሪያውያን ሴቶች በተለይ በሙዚቃና በፊልም ኢንዱስትሪ ውስጥ በጣም ታዋቂ ናቸው ይባላል። በአጠቃላይ ታዲያ ናይጄሪያውያን ሴቶች በባህላቸው በውበታቸውና በተለያዩ የህይወት መስኮች ውስጥ ያላቸው አስተዋጽኦ በጣም ተወዳጅና አስደናቂ መሆኑ ይነገርላቸዋል። በዚህም ታዲያ ናይጄሪያ በሴቶቿ ውበት ከአፍሪካ በሁለተኛ ደረጃ ላይ ተቀምጣለች። አንደኛ ኢትዮጵያ በባህላዊና ዘመናዊ ውበት የታወቀች ሀገር ስትሆን ኢትዮጵያውያን ሴቶች በተለይ በተፈጥሮ ውበታቸው በባህላዊና በተለያዩ ቀለሞች የተሞሉ ልብሶቻቸው ይታወቃሉ። ቀጣይ መረጃችን የምንሸጋገረው እንግዲህ ይሄን መረጃ በርካቶችን አስገርሟል ማለት ነው። አንድ ሊስትሮ 7500 ብር አንድ ጫማ ጠርጎ አግኝቷል። እንዴት አገኘ የሚለውን ከመረጃው አዳምጠን እንመለስና አንዳንድ ሀሳቦች አሉ። አብራችን ቆዩ። ቢሆን በተሰማራንበት የሙያ ዘርፍ እውነትን ይዘን ስንጓዝ የሚመጡ ድሎች ዳጎስ ያሉ ናቸው። ይህ ፈረንጅ እንግዲህ አዲስ አበባ ከተማ ላይ በመዘዋወር የጫማ ዋጋን እያጣራ ነበር። ታዲያ አብዛኞቹ ግን ከ1000 ብር እስከ 2000 ብር ድረስ ሲጠይቁት ነበር ፈረንጅ ስለሆነ። ይህ ግን የምትመለከቱት ተስፍሽ የተባለው ሊስትሮ የጫማ ዋጋ 50 ብር መሆኑን ይነግረውና ጫማውን በ50 ብር ይጠርግለታል። ፈረንጁን በዚህ ይደሰትና 100 ብር ይሰጠዋል። መልስም አልፈልግም ይለዋል። ከዛ እንደገና ፈረንጁ $50 ከኪሱ በማውጣት አንተ መልካም ሰው ነህ፣ ጥሩ ልብ አለ፣ ያዘው፣ በዚሁ ቀጥል፣ በርታ በማለት $50 ሰጥቶት ይለያያሉ። ተመልካቾቻችን እንደሰማችሁት ነው። ሊስትሮ 7500 ብር አግኝቷል አንድ ጫማ ጠርጎ። ከዚህ ሊስትሮ እንግዲህ የምትማሩት ነገር በየቦታው በየመስሪያ ቤቱ በየተለያዩ ቦታ ያላችሁ ሰው ጅል ነው ብላችሁ የምታጭበረብሩ ከፍተኛ ዋጋ የምትጠሩ ምንም ነገር የዋ ነው ምንም ነገር አያውቅም ብለው ለምሳሌ እኔ የሆነ ክልል ብሄድ ወይ ይሄማ ምንም አያውቅም ብላችሁ ዋጋ የምትጨምሩ የባጃጅም ሊሆን ይችላል በየመስሪያ ቤቱ ዋጋ የምትጨምሩ ሰዎች ለእናንተ ትምህርት ይሆናል። ሐቅና ሐቀኛ ስትሆኑ እግዚአብሔር በበረከት ነው የሚያዋጃችሁ፣ በበረከት ይጎበኛችኋል። ግን እንደዚህ ደግሞ ስታስመስሉ ስትዋሹ ደግሞ እግዚአብሔር ወደ ታች ነው የሚያስቀራችሁና ይሄ ሊስትሮ ምንድነው ያደረገው? ፈረንጁ ራሱ ለእንትን ነው እየሰራ ያለው ጫማ ለማስጠረቅ እየዞረ ነበረ። ፈረንጅ መሆኑን አውቀው ሁሉም ደና ብር ይጠራሉ። 1000 ብር 800 ብር ምናምን እያሉ ሲጠሩ አንድ ሊስትሮ ጋር ሄደና ጫማ ስንት ነው ሲለው 50 ብር አለው። ፈረንጅ መሆኑን ምንም አልመሰለው 50 ብር ኖርማል ዋጋ ነው ይጠራሉ። ልክ እኛ እንደምንጠረገው ማለት ነው። ከዛ ፈረንጁ ተገረመና በጣም ያቃል። ሲጀምር አንዳንድ ፈረንጆች ብልጥ ናቸውና ለሐቀኝነት ብሎ 7500 ብር ወይ $50 ሰጥቶታል ማለት ነው። ይሄ ለሁላችንም ትምህርት ነው። ወደ ቀጣይ ቪዲዮ እንሸጋገራለን። አንሞት ስላችሁ ደግሞ ፕሮቴስታንቶች በእዩ ጩፋ ጉዳይ ሊገሉን ነው። እንግዲህ ፕሮቴስታንቶች በሁለት ተከፍለዋል። በዚህ ሳምንት እዩ ጩፋ ወደ ሐዋሳ ኮንፈረንስ አዘጋጅቶ እንደነበር የሚታወቅ ነው። ወደዛ ሄዶ እንግዲህ በማርሽ ባንድና በተለያዩ ሰዎች አቀባበሉ በጣም ለየት ስለተባለ የኢትዮጵያ ወንጌላዊ ቤተክርስቲያን ካውንስል እገዳ ጥላበት እንደነበረ በስርዓት አልበኝነት እገዳ እንደጣለችበት የሚታወቅ ነው። ይህን ተከትሎ እዩ ጩፋ እንግዲህ ማንንም አልሰማም ብሏል። እንግዲህ የእዩ ጩፋ ደጋፊዎች ፕሮቴስታንቶች በሁለት ተከፍሏል። እዩ ጩፋ ሐሰተኛ ነብይ ነው የሚሉ፣ እዩ ጩፋ ደግሞ ከእግዚአብሔር የተላከ ሰው ነው የሚሉት በሁለት ተከፍሏልና አንድ ካሳቀኝ ንግግሮች የእዩ ጩፋ ሐሰተኛ ነብይ ነው ከሚሉ ፕሮቴስታንቶች እንነሳ። እኛ ቤት ጸጉሩን ያበጠረ ልክ እንደ ሱፍ እንደምትባለው ምግብ ጸጉሩን እንደዚህ ያጎፈረ ነብይነት ጸጉር ማጎፈር እኮ ነው የሚመስለው። ይዋቸው እንግዲህ ፕሮፌት የሚሉትን ሰው ያላጎፈረ እኮ የለም። የሆነ አንድ መላጣ ሁሉ ነብይ ነበር። መላጣ ነው ከፊቱ በጣም ብዙ ሄክታር እንትኑ መላጣው በጣም ብዙ ሄክታር ነው። ከኋላ ለቅሬታ የቀረች ትንሽዬ ጸጉር አለች። እሷን አቁሟታል። ታውቃለህ ለምን? ራዳሩ የሚቀበለው መንፈሳቸው የሚቀበለው ከዛች በቆመች ጸጉር ነው። እንደ መላጣ ነብይ እንኳን እኮ የሌለበት እኮ ነው። ሲጀመር እግዚአብሔር ከአንድ ክልል ብቻ ከአንድ አካባቢ ብቻ ነብይ አለኝ የሚለው ለምንድን ነው? አንድ አይነት እንትኖች አንድ አይነት ነገሮች ለምንድን ነው የተቀባችሁ አስተማሪዎች ያልሆናችሁት? ለምንድን ነው የተቀባችሁ የወንጌል ሰባኪዎች ያልሆናችሁ? በወንጌል ማናቃችሁ ሁሌ ፕሮፌት ሁሌ አፖስትል ነን እያላችሁ ሰውን የምትዘርፉት ያ ቤተ እምነት አይደለም። የፕሮቴስታንት እምነት ተከታዮች እዩ ጩፋ ሐሰተኛ ነብይ ነው እንኳን ታገደ ከሚሉት ወገን ካሉ ሰዎች ነው እንግዲህ እንደዚህ አይነት ንግግር የተሰማው። በጣም ነው የሚያስቀው። ሄክታር ጸጉር እዚህ ግንባራቸው መላጣ ለቅሬታ የቀረበች አንድ ጸጉር አለች። በቃ እሱ ነው እንግዲህ ራዳራቸው ነው ያለው። የፕሮቴስታንት ቲክቶከር ነች ማሳያችሁ። የእዩ ጩፋ ተቃዋሚ ነች። ያመጣችውን ቪዲዮ ደግሞ ድክም ምን የምትሉት ይሄንም ያስቃል። አዳምጡት። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ለፊት እጋፈጣለሁ። እኔ ራሴ ካንሰር እኔ በሌለውበት ራሱ መወሰን አልችልም። ሁሉ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም። ህግ ይጠይቀናል ምናምን
ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅም። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። የህግ አካላትና ብሔራዊ ባንክ አላወቃችሁም ጉዳችሁን እያለ ነው። ካወቃችሁ እንግዲህ ንቁና ታክታችሁ ስሩ። እንግዲህም ቢሆን እኔ ከእውነት ጋር እቆማለሁ። ከወንበዴ ጋርና ከሌባ ጋር ከአጭበርባሪ ሰው ጋር አልቆምም። የልቤ መሻት ኢየሱስ ይሰበክ ነው። ኢየሱስ ከሚሰብክ ሰው ጋር አብሬ ይሰብካለሁ። ከሌባ ጋር ደግሞ ከተሳዳቢ ጋር እኔ እንግዲህ አንዱ የራሱ ፕሮቴስታንት ነው። እቺም እንግዲህ ተቃዋሚ ነች። ምንድነው ያለችው? ነብይ ለመሆን አንደኛው ትልቁ መስፈርት መሀይም መሆን ነው። በቃ ምንም አለማወቅ ነው ነብይነት፣ የዘንድሮ ነብይነት መሆን ብሎ እንግዲህ እየተቹት ይገኛሉ ማለት ነው። እንግዲህ እዩ ጭፋ እግዚአብሔር ያውጣ። ሃይማኖት ከሃይማኖት አባላለሁ ስትል ራስ በራሳችሁ ተባልታችሁ አረፋችሁትና ወደ ቀጣይ ቪዲዮ እንሸጋገራለን። ውበት ነች ምለው ለዚህ ነው። ወላይታም ብትሄዱ ኦርቶዶክስ እንዴት ደስ እንደሚል፣ አማራው ጋር ብትሄዱ፣ ትግሬው ጋር ብትሄዱ፣ ኦሮሞ ጋር ብትሄዱ፣ የትም ብትሄዱ ውበት አለውና እስቲ ቲክቶክ ላይ ከተሰሩት ቪዲዮዎች በጣም ደስ ያለኝ ቪዲዮ ወደ እናንተ አጋራው። ኮሜንት ላይ ኦርቶዶክስ ተዋህዶ ኦርቶዶክስ ነኝ እያላችሁ አጥለቅልቁት። አጥለቅልቁልኝ በእናታችሁ። ታቦር እስኪ በስማ ብለህ በጋምቤለኛ ጀምር። ከሽድጓን ከጋድ ከየንጓ ረራው አሜን። እስኪ አንተ በወላይተኛ በል እስኪ። አዋን ናአን ጌሻ ያናን እስቶሳን አማኖስ ሞርኪያ ጣላያ ካዶስ። የተዋህዶ ልጅ መሆን ደስ ይላል በጣም። እውነትም ደስ ይላል። እውነትም ደስ ይላል። የተዋህዶ ልጅ መሆን ምን ያህል ደስ እንደሚል። ያ ከወላይታ ነው፣ ይሄ ደግሞ ከየት ነው? ከጋምቤላ ነው። ደስ አይሉ? ሁሉም በቃ ደስ ይላል እና ክብር አለው። መመረጥ ነው ክርስትናና ወደ ቀጣይ ቪዲዮ እንሸጋገር። በዚህ ሳምንት በርካቶችን እያነጋገረ ያለው የቀነኒ አዱኛ ጉዳይ ነው። ቀነኒ አዱኛ እንግዲህ ቦሌ አራብሳ ከሚገኘው ከ5ኛ ፎቅ ላይ ማለት ነው ከቤቷ ላይ ወድቃ መሞቷ የሚታወቅ ነው። እንግዲህ ባለቤቷ አንዷለም ጎሳም በፍርድ ሂደት ላይ እንደሚገኝ ታውቋል። ባለፈው ፍርድ ቤት ቀርቦ እንግዲህ የዋስትና መብቱ እንዳልተጠበቀ ነው የተሰማው። እንግዲህ በርካታ መረጃዎች እንደሚያሳዩት ማለት ነው ገዳዩ አንዷለም ጎሳ ነው የሚሉ በጣም በርካታ መረጃዎች እየወጡ ይገኛሉ ማለት ነው። አጠገባሉ ጓደኞችም በጣም በርካታ መረጃዎችም የቀነኒ አዱኛን ፎቶ እየወጣ ነው የሚገኘው። ያ በተመለከተ አባቷ ማለት ነው እባካችሁ ልጆቼ የልጄን ፍትህ አሰጧ ሲል ተሰምቷል። ይሄን አስደምጬ አዲስ መረጃ አለ ስለ ቀነኒ አዱኛ፣ እሱን ማሳያችኋለሁ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እንደሰማችሁት ነው። አባቷ ምንም አይነት የሚደበቅ ነገር የለም፣ እባካችሁ ለልጄ ፍትህ አሰጡኝ እያለ ይገኛል አባቷ ማለት ነው። እጅግ በጣም ያሳዝናል። እንግዲህ ተገፍትራ ይሁን ራሷን አጥፍታ ይሁን አልታወቀም። እስካሁን ፍርድ ቤቱ ምንም እስካሁን አልወሰነም። ያም በተመለከተ ደግሞ ዮኒ ማኛ የተባለ ግለሰብ እንግዲህ ቀነኒ አዱኛን ፍትህ ለማስጠጣት በጣም እየታገለ የሚገኝ ወጣት ነው። ከምሬ የምላችሁ በጣም የዮኒ ማኛ ማለት ነው እና በርካታ ስራዎችን እየሰራ ነው የሚገኘው ፍትህ ለማስገኘት ማለት ነው። በርካቶችም አዳዲስ መረጃዎች እየወጡ ይገኛሉ። እሱን አዲስ መረጃ ላሰማችሁና ላምጣው። ሌላው የቀነኒ አዱኛ ጉዳይ በርካቶች ሀሳብ እየሰጡበት ነው የሚገኘው ማለት ነው። እንግዲህ እስቲ ይህን ልጅ አዳምጠን ነው። ቢገርም ንግግር። ለሐቅ መቆም ኦሮሞነትን አያስነጥቅም። ለሐቅ መቆም ሌላ ነው። በቃ ኦሮሞነት ደግሞ ሌላ። ኦሮሞነት ደም ነው፣ ሐቅ ደግሞ ሌላ ነው። ምን ያገናኘዋል እንዴ? ይሄ ምንም እኮ ማገናኘው ነገር አገናኝቶ ሊያስፈራሩንም ይሞክራሉ። ኦሮሞማ ሌላ፣ ሐቅ ሌላ። ልጁ ድምፁ ያምራል። አብሶሉትሊ የሚያምር ድምፅ ነው ያለው፣ የሚወደድ ድምፅ ነው ያለው። ኦፍ ኮርስ ምንም አይነት ክርክር የለንም ከሱ ጋር። ግን ይሄ ጭራቅ የሆነውን የተደበቀ ማንነቱን ሊሸፍንለት አይችልም። በፊት አይደበድብም። ሰዎች በጣም ብዙ ሊሸፍኑለት
ብዙ ነገር ኃይል ሊያደርጉ ሊሸፍኑለት እየሞከሩ ነው ያሉት። ግን ልጅቷን የፈጠራት አምላክ ግን የንጹህ አምላክ እናንተ በፈለጋችሁት ጥሩ አላህም በሉ እግዚአብሔርም በሉ ጌታም በሉ እሱ ግን እሷን የፈጠራት አምላክ ግን እውነታዋን ለማውጣት ብዙ ነገር እያሳየን ነው ያለው። አይኗ የተበለዘውን አይተናል። ፊቷ ይሄው እንዳልነበረ የሆነውን ዛሬ አይተናል። እጇ የተሰበረውን አይተናል። ከዚህ በላይ እኮ ቤቱ ካሜራ የለውም እንጂ ማለት ወይ ደግሞ የሆነ ዶክመንታሪ ከላይ ፈጣሪ አይልክልንም እንጂ ያላሳየን ነገር እኮ የለም። እንግዲህ ይሄ የኦሮሞ ተወላጅ ለሀቅ የቆመ ነው። እንግዲህ ይህንን ተመልክቶ የቀነኒ አዱኛ አዳዲስ ፎቶዎች እየወጡ ይገኛሉ። ፊቷ የተመታችበት፣ ፊቷ የበለዘበት በጣም ብዙ ፎቶዎች እየወጡ ነው የሚገኙት። በርካቶችም በጣም ደንግጠዋል። እንግዲህ ራሷን እንዳላጠፋች የሚያሳይ በጣም ትላልቅ መረጃዎች እየወጡ ነው የሚገኘው አንዷለም ጎሳ ላይ የሚያነጣጥር ማለት ነው። እስቲ ደግሞ አንዳንድ መረጃዎችን ደግሞ ሰምተን እንምጣ። በጣም የሚዘገን መረጃ። እሺ አንዷለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዴ ሚውት አድርጉልኝ ይቅርታ። ቴንክ ዩ። አንዷለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ ይሄንን አንዷለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዷለም መሳሪያ ይተኩስባት ነበረ።